ሰላም ሰላም ውድ ቤተሰቦቼ እንዴት ናቸው? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ እንደዚህ ቀለል ያለ ለቁርስ ተመራጭ ፈጣን ጤናማ የሆነ አሰራር መጥቻለሁ። እንደምትወዱት ተስፋ አድርጋለሁ። ለመጀመሪያ ጊዜ ወደ ቻናሌ መጣችሁ እንኳን ሰላም መጣችሁ እላለሁ። ስራዬን ከወደዳችሁ ሰብስክራይብ በማድረግ ቤተሰብ ሁኑኝ እላለሁ። እንዲሁም አዲስ ሆናችሁ ይህንን ቪዲዮ የምትመለከቱኝ ሰብስክራይብ በማድረግ ቤተሰብ እንሆን እላለሁ። እንዲሁም ሁል ጊዜ ቪዲዮ ስለቅ እንዲደርሳችሁ የደውል ምልክቷን በማብራት ኦል የሚለውን ተጭናችሁ ቤተሰብ እንሆን እላለሁ። አሁን ወደ አሰራሩ እንሄዳለን። እንደዚህ መጥበሻ ላይ የተወሰነ ዘይት አድርጌበታለሁ። እዚህ ጋር ካሮት ያዘጋጀሁት ካሮት ነበረ። በዚህ መልኩ ያዘጋጀሁትን ካሮት ዘይቱ ሞቅ ሲልልኝ እጨምርበታለሁ። እንደምትመለከቱት በምፈልገው መጠን አነስ አድርጌ ነው የምሰራውና እናንተ ደግሞ ሁል ጊዜ እንደምላችሁ እንደ ፍላጎታችሁ እንደ ቤተሰቦቻችሁ ብዛት መጠቀም ትችላላችሁ። ይሄው በዚህ መልኩ እንደዚህ የተወሰነ ካሮቱ እንዲጠበስልኝ ትችዋለሁ። በመቀጠል ደግሞ እንደዚህ ከሆነልኝ በኋላ ያዘጋጀው ሽንኩርት አለ ድቅቅ አድርጌ ነው ከተፍኩትኝ። እናንተ በሽሚሪሪ ከትፋችሁ መጨመር ትችላላችሁ። ይሄው በዚህ መልኩ አድርጌ ደግሞ አቀላቅለዋለሁ። እንደዚህ የተወሰነ ጥብስ እንዲልልኝ እተወዋለሁ። እዚህ ጋር ግብአቶቹን እናንተ ስቴፑን እንደፈለጋችሁ ማድረግ ትችላላችሁ፣ ግን እንደዚህ ብትሰሩት በጣም ነው የሚጣፍጠው። በዚህ መልኩ ካደረኩኝ በኋላ ነጭ ሽንኩርት አድርግበታለሁ። እንደዚህ በመጠኑ በመፈልገው መጠን ነጭ ሽንኩርት ጨምሬ ደግሞ አብሬ እንዲጠበሱ ተዋቸዋለሁ ማለት ነው። ይሄው እንደዚህ ካቀላቀልኩት በኋላ እዚህ ጋር መጨመር የፈለኩት የጥቅል ጎመን ነው። አድቅቄ ከተፍኩት የጥቅል ጎመን አለ። በመፈልገው መጠን አድቅቄ ከትፌ አጥቤ እንደዚህ ጨምሬበታለሁ። በጣም ቀላል ነው፣ ጤናማ ነው። ለአሰራርም እንዲሁም ለአመጋገብም በጣም ቀላል ነው። በዚህ መልኩ ከጨመርኩኝ በኋላ አቀላቅለዋለሁ። ከካሮቱ እንዲሁም ሽንኩርቱ ጥቅል ጎመኑን አንድ ላይ በሚገባ እሳቱን መካከለኛ አድርጌ በደንብ እንዲጠበስ ተወዋለሁ። እስካሁን እየተመለከታችሁኝ ከሆነ ላይክ በማድረግ ቤተሰብ ለሌሎች እንዲደርሱልኝ እንድታደርጉልኝ በትህትና ጠይቃለሁ። ይሄው በዚህ መልኩ ከደን እያደረኩኝ እየከፈትኩ ጊዜ ወስጄ በደንብ አበስለዋለሁ ማለት ነው። እዚህ ጋር እሱ እስኪበስልልኝ ድረስ 2 እንቁላል አዘጋጅቻለሁ። እሱን ደግሞ እንደዚህ እሳህን ላይ እንደዚህ እመታዋለሁ። ሁለቱንም እንቁላል እናንተ እንደ ሁል ጊዜ እንደምላችሁ እንደ ቤተሰቦቻችሁ ብዛት እንደ ፍላጎታችሁ መጠኑን ጨመር አድርጋችሁ መስራት ትችላላችሁ። እንደዚህ ለብቻው በደንብ ጥብስ እንደምታዩት እመታዋለሁ። ለብቻው መጥበስ ስለፈለኩኝ ነው። እንቁላሉ እንደዚህ በሹካ እየመታሁት ነው ያለሁት። መጥበሻው ላይ ሰርቼ የጨረስኩትን የጥቅል ጎመን ደግሞ ሳህን ላይ አድርጌው መጥበሻውን መልሼ ጥጄዋለሁ። እንደዚህ በደንብ ከመታውኝ በኋላ እንደነገርኳችሁ እንደዚህ እንዲበርድልኝ የሰራሁትን ለብቻ ሳህን ላይ ካደረኩኝ በኋላ የተወሰነ ትንሽዬ ዘይት ነው የማደርግበት። ያው ቀደም ሲል ሲሰራም ዘይት እዛኛው ላይ ስለነበረ ትንሽዬ ለመጋገር እንዲሆነኝ ወይም ለመጥበስ እንዲበቃኝ ያህል ትንሽዬ ዘይት ነው የማደርገው። በዚህ መልኩ አድርገውና ብቻውን ነው የምጠብሰው። ፍርፍር ብሎ ቆንጆ ሆኖ እንዲጠበስልኝ ስለፈለኩኝ እንደዚህ አድርጌ ጠብሰዋለሁ። እስካሁን እየተመለከታችሁኝ ከሆነ ላይክ በማድረግ ስራዬ ለሌሎች እንዲደርሱልኝ እንድታደርጉልኝ በትህትና ጠይቃለሁ። ይሄው በዚህ መልኩ እንደምታዩት ቆንጆ ሆኖልኛል። አሁን እንደዚህ በማንኪያ ስላልተመቸኝ ለማፈራፈር ሹካ እጠቀማለሁ። እዚህ ጋር አልተመቸኝም ማንኪያው። እኔ የፈለኩትኝ ፍርፍር ብሎ ካዘጋጀሁት ግብአት ጋር ቆንጆ እንዲሆንልኝ ስለፈለኩኝ እንደነገርኳችሁ ይሄው በዚህ በሹካ እንደዚህ ተጠቅመን ደግሞ ስናደርገው በጣም ቆንጆ ነው የሚሆነው። ፍርፍር ይላል ራሱ። ለዛ እንደዚህ ሹካውን ተጠቅሜ በደንብ እንደምትመለከቱት ቆንጆ አድርጌ ለመብላት እንዲረዳኝ አድርጌ አዘጋጀዋለሁ ማለት ነው። ይሄው ቆንጆ ሆኖ እንደዚህ አዘጋጅቼዋለሁ። ይሄን እንደዚህ ቀለል አድርጋችሁ ጤናማ የሆነ አመጋገብ ተመገቡላለሁ። ይሄው እንደዚህ ካደረኩኝ በኋላ ቀደም ብዬ የሰራሁት ያዘጋጀሁት ደግሞ የጠበስኩትን
ጥቅል ጎመን፣ ካሮት እንዲሁም ሽንኩርት አድርጌ በደንብ የጠበስኩትን እዚህ እንቁላሉ ላይ ደግሞ ጨምሬ አብሬ ያቀላቅለዋለሁ ማለት ነው። በጣም ቀላል ነው። ይሄው እንደዚህ እጨምርበታለሁ። በዚህ መልኩ ጨምሬ ደግሞ አብሬ በደንብ እጠብሰዋለሁ። ቃናውን የእንቁላሉን ቃና እንዲይዝ አንድ ላይ አቀላቅላቸዋለሁ በዚህ መልኩ ማለት ነው። ስታዩት ራሱ ከለሩ በጣም ነው የሚጣፍጠው። ካልሞከራችሁት ሞክሩት፣ በጣም ነው የሚጣፍጠው። ይሄው እንደዚህ ካደረኩኝ በኋላ እስካሁን አይታችሁኝ ከሆነ ምንም አይነት ቅመማ ቅመም አልጨመርኩም። እዚች ጋር በጣም በትንሹ የቆንጆ በርበሬ አድርጌበታለሁ። እንዲሁም ደግሞ ለጣዕም ጨው አደርግበታለሁ። እንቁላሉ ላይም እንዲሁም ደግሞ የጠበስኩት ግብአት ላይ ደግሞ ምንም አይነት ጨው ስላልጨመርኩ የሚበቃኝን ያህል ጨው ጨምሬበታለሁ። በዚህ መልኩ ከጨመርኩኝ በኋላ ደግሞ በደንብ አድርጌ አቀላቅለዋለሁ። በጣም ቆንጆ ነው። ሽታው እንዴት ቤቱን እንዳወደው ልነግራችሁ አልችልም። ቀለል ያለ ይሄንን ብቻውንም መመገብ የምንችለው እንዲሁም ደግሞ ልጆቻችን አንዳንዴ የጥቅል ጎመን መብላት የማይወዱ ካሉ እንደዚህ ለወጥ ቀየር አድርገው ደግሞ ለልጆች የምናቀርበው በጣም መልካም ነው። እዚህ ጋር ቃሪያ አዘጋጀሁት ነበረ። ፍሬውን አውጥቼ ያዘጋጀሁትን ቃሪያ ጨምርበታለሁ። እናንተ እዚህ ጋር ለልጆች የምትጠቀሙ ከሆነ ቃሪያ ባታደርጉበት መልካም ነው። እንዲሁም መመገብ ወይም ማዘጋጀት ትችላላችሁ። እንደዚህ ቃሪያውን ጨምሬ ደግሞ የቃሪያውን ጣዕም እንዲይዝልኝ የተወሰነ ሞቅ ካደረኩት በኋላ ይሄው እንደምታዩት በጣም የሚያምር ከለር ይዞልኛል። አሁን ኦሬዲ ይበቃዋል ማለት ነው። ለገበታ እናዘጋጀዋለን። እስካሁን እየተመለከታችሁኝ ከሆነ ላይክ በማድረግ ስራዬ ለሌሎች እንዲደርሱልኝ እንድታረጉልኝ ጠይቃለሁ። ይሄው እንደዚህ ለማዕድ አዘጋጅቼዋለሁ። በጣም ቆንጆ ነው። እኔ እዚህ ጋር አምባሻ ነበረኝና በአምባሻ ነው ቴስት ያደረኩት። እንዲሁም በቂጣ እንዲሁም ደግሞ ብቻውንም መመገብ ትችላላችሁ። እንዲሁም በዳቦ መመገብ የምትችሉት ነው። በጣም ቀላል ነው፣ ጣፋጭ ነው። እንደምትወዱት ተስፋ አደርጋለሁ። ሰርታችሁ ካልሞከራችሁት ሞክሩት ብዬ ሪኮመንድ አድርጋችኋለሁ። እኛ ወደነው ጣፍጦን የተመገብነው። ይሄው በዚህ መልኩ እንደዚህ ቴስት እያደረኩት ነው ያለሁት። ስላያችሁኝ ስለተከታተላችሁኝ ደግሞ እጅግ በጣም አድርጌ አመሰግናለሁ። አዲስ የሆናችሁ ይህንን ቪዲዮ የምትመለከቱኝ ደግሞ ሰብስክራይብ በማድረግ ቤተሰብ እንሆንላለሁ። እንዲሁም ደግሞ ሁል ጊዜ ቪዲዮ ስለቅ እንዲደርሳችሁ የደውል ምልክቷን በማብራት ኦል የሚለውን ተጭናችሁ እንደዚህ ቪዲዮ ስለቅ ይደርሳችኋል ማለት ነው። ስላያችሁኝ አመሰግናለሁ። ቻው፣ ወዳችኋለሁ።